ሰላም ውድና የተከበራችሁ የደሴ ፋሚሊ ቤተሰቦች እንኳን ወደ ቻናሌን በሰላም መጣችሁ እያልኩኝ ዛሬም እንደተለመደብኝ በአዲስ ቪዲዮ መጥቻለሁኝ። ይህንን ቪዲዮ ስትጀምሩ ላይክ፣ ኮሜንት፣ ሼር እንዳትረሱ። ወዳችሁና ፈቅዳችሁ ስለምትከታተሉ ሁሉ ምስጋናዬ ከልብ ነው። ኮሜንት ለምትሰጡት ሀሳብ አስተያየት ለምትሰጡት ከልብ የምወድ። ዛሬ ደግሞ የሚገርማችሁ በአዲስ ቪዲዮ ነው የመጣሁት። እንግዲህ የሆነ እንግዳ ላይ አስተዋዋችሁ ነው የመጣሁት። ያው ነግራችኋለሁኝ። ያው እዚህ ሀገር ለዘመናት ሰርቻለሁ ብያችኋለሁኝ። እንግዲህ ሰዎቼ ከመልካምነት የተነሳ እኔም ደግሞ መልካም ነገር ሰርቼ ሊድ በሚለው እንግዲህ እቺ እስቲ ራሷን ታስተዋውቃለች። ውድ የባለቤቴ ናት። እስኪ ስምሽ ማን ይባላል? ደራርቱ ትባላለች። እንግዲህ ያው ለቤታቸው አስረክቤ ላይ ነው። ይህ ሁሉ ነገር ምንድነው ለማድረግ ያነሳሰኝ? አንደኛ የቤተሰቡ መልካምነት ነው። በመልካምነት ዙሪያም ብዙ ቪዲዮዎችን ሰርቻለሁ። ብዙ አስተያየትም ሰጣችሁኛል። ያን ሁሉ ዋጋ ለማክፈል ያሰኘኝ ምንድነው 3 እና 4 ወር ቁጭ ብዬ ያለማምዳታለሁ ብዬ ቃል ገብቼ ነው ያመጣኋት። ትቻት አለድም ብዬ ነው። ከብዙ ጭቅጭቅ በኋላ ነው እንግዲህ እኔ ችግር የለም እኔ ደሞዝም አትክፈሉኝ፣ እኔ በነፃ ለእናንተ ለኔ ያደረጋችሁትኝ ውለታ ይመልሳል ብዬ ነው ያመጣሁት። ዛሬም እሱ ምንድነው በዚህ ሚዲያ እዚህ ቤት ሳይሆን እንግዲህ ለፋሚሊ ብዙ ልጆችን አምጥቻለሁ። ብዙ ወሬዎችን ሰማለሁ። ዛሬ እሷን ቁጭ አድርጌ መምከር አቅቶኝ አይደለም። እሷን እየመከርኩኝ ደግሞ ሌሎች የምትጠቀሙት ትኖራላችሁ ብዬ ነው። በዚህ አጋጣሚ ብዙዎችን ዙራቸው ለብዙ ነገር እየሰማው ነበረ። ልክ እንደመጡ በቃ ጸባይ ቀይራሉ። በሞባይል ዙራ ያልተጋጨነው ነገር የለም። ከቤተሰቡ ጋር ከልጆቹ ጋር በቃ ሸኙ ብዬ ተጣለውት ጊዜ አለ። ስለዚህ ነገር ደግሞ ለሷም እንዳይለምዳት እዚህ ቤት ባይሬ ቁጭ አርግ ሊነግራት ነው። ዛሬ ቁጭ አርግሽ ስሚ። ጎረቤት ሲታማ ለራሴ ሲባል ሲማ አይደለም የሚባለው። በቃ ስለዚህ አንደኛ ደረጃ የአረቦችን ታውቃላችሁ፣ ውጭ ማለት አይወዱ የፈለገ ይሁን በቃ እሷ ከዛ ስትመጣ በቃ እንጂ ምንድነው በቃ እየጠረፍሽንም እንትን መጥረግ ነው። ያጠብሽንም ይጋ መልሰሽ ያጠብሽ ጉድ ማለት ነው። እሱን ባሬ ነግርሻለሁ። ትልቁ እሱ ለአንቺ ስነግር ሌሎች ደግሞ ትምህርት ያደርጋሉ ብዬ ነው። በዚህ አጋጣሚ ደግሞ እናንተም ትማራላችሁ። አዳዲስ ለምትመጡ ተብሶ እኔ ሲያይ በጣም ግራ የሚያጋባ እዛ ልምድ ቢኖራችሁም እዚህ ስትመጡ በጣም ግራ ይተጋባችሁ ነው አይቻለሁ። አይቺኔ በቃ እሳት ናት የሆነች ብዬ ነው ያመጡት። እሳት ነበልባል ናት፣ ግን እዚህ ለከ ግራ ያጋባል። እኔ በቋንቋዬ ግራ የተጋባችሁ በእነሱ ቋንቋ ምን ልትሆን ነው? ለካ አውቆ ናቸው 1 ወር ሳይሰሩ 2 ወር ሳይሰሩ ወደ ኢትዮጵያ የሚሸኙት። ስለዚህ ምንድነው እኔ ዛሬ የመከራት እሷን ነገር በቃ ዛሬ ምን ልበላችሁ ከባድ ነገር ነው አስተምራት ነው ሄደው። ስለዚህ አንደኛ ደረጃ ሞባይልሽን ተነቃቂ ስራሽም ሁሉ ጨርሰሽ ሰርተሽ ቀን ጊዜ በጣም ፍሪ ሰዓት አለ አብልተሽ ጠጥተሽ 2-3 ሰዓት ፍሪ ሰዓት አለ። በእውነት እኔ እንዲህ ነኝ እዚህ ቤት በቃ ያ ፍሪ ሰዓትን ተጠቀሚ። እንደዚህ ነገራቸው የማይሰሙት አሉ። ቪዲዮ አይወዱም፣ ቲክቶክ አይወዱም፣ እቃቸውን እየቀረጹ መልቀቅ አይወዱም፣ ልጆቻቸው መቅረጽ አይወዱም። ይሄን እኔ ትምህርት የሚያደርጋቸው አንዳንዶቹም እንደው ሲነገር የማይገባችሁ አለኔ ባለፈም ነገር ያለኝ እስቲ ተረጋጉ። እስኪ ሁሉ ነገር እኮ ይደረሳል እኮ እንዴ አምሮብሽ አሸበረቁብሽ እኮ አገርሽ ላይ ደሽ እኮ የፈለሽውን ነገር መስራት ይቻላልሽ። መጀመሪያ ለዓላማ እስከመጣሽ ድረስ ዓላማሽን ማስተካከል ነው። እኔ ብዬን የሚመክራት በቃ ዓላማ ነው የሰው ልጅ። እኔ እኮ አልጋ ባልጋውኝ አይደለም እዚህ ቤት የሰራሁት። አንዴ አዝናለሁ፣ አንዴ አለቅሳለሁ፣ አንዴ ግጭት ይኖራል፣ ሻንጣዬን ይዤ እወጣለሁ። በፈጣሪ እርዳታ ነው። እኛው ምላት ፈጣሪ ሞገስ ይስጣት ነው። ሞገስ ይስጣት ሴትዮሽን በቃ በጸባይ ካስሽ ማለት ነው። ምን ልበል ልቧም አይቀር። በዚህ ዙሪያ ይሄን ምክር ሰጣታለሁ። እንግዲህ አንደኛ ደግሞ ልጆች ፋሚሊ በርግጥ እዚህ ቤት የለም ያለ ያገቡት 2 ልጆች ናቸው። እሱ ነግርሻለሁ። ከውጭ ያገቡት ወንዶችም አሉ ሴቶችም አሉ። እጅሽ ታፋጭ ከሆነ እየደውሉ ይሄን ስር ሙሉ አረን ያልሰራም ምን ለነሱ ተቀጥራለሁ ማለት አትች
ትላንትም አይተሻል አይደል እንዴ? ያ ፖሊሱ ደውሉልኝ እኔ ስርሽር ኦኬ ብዬ ስሰራ አይተሻል። መቶ ሲበሉ ለማንኛውም የኢትዮጵያ ምግብ በጣም ነው የሚወዱት። ስለዚህ መልክ ኖሬ ነው የሚባል አይደል? ሙዋ ከጎረቤት ይባላል። እና በነገራችን ላይ መልክም አለሽ፣ ያው ሙዋም ከኔ ተምረሻል። ስለዚህ ጥንቃቄ የምነግራት እሱ ነው። በተረፈ ደግሞ ልጅ አደራ እዚህ ሀገር ልጅና በባል ነገር ላይ አይመጣም። ልጆች ይመጣሉ። 10 መጥረግ አለብሽ፣ ቢያጨማልቁ መጥረግ አለብሽ። ችግር የለውም ጥረጊ፣ 3-4 ጥረጊ። በቃ ተንጫጭቶ ወለሊቱ 8-9 ሰዓት ላይ ይሄዳሉ እንጂ በዛ ሰዓት ደግሞ ረፍት ታገኛለሽ። ስለዚህ እነዚህ ልጆች ወይ መጡ ብለሽ ጥንቅራት ምን ቦታ አውቄ አንዳንድ ቀን እንደው ሆድ ፍጃት ለሚባለው አረ እነዚህ ልጆች ዛሬ አልመጡም ቤቱ ሊበላን ያለው አውቄ ሆዴ እኮ ይቃጥላል እኮ መጥቶ ማጨማለቅ የማይቀር ነው። ግን እኔ ለምን መሰላችሁ የውሻ ከሰው ጋር ለመኖር ምን እንደሆነ ታውቃላችሁ። ስለዚህ በቃ እንዲህ ነገር አለ። በቃ ልጆች ከመጡ ስብስብ አድርጎ መቀበል፣ ልጅን መውደድ። በቃ አንቺ ልጅን ወደድሽ ማለት በእነሱ ልብ ውስጥ ገባሽ ነው። በ3ኛ በ4ኛ ደረጃ ማለት ልጆችን መውደድ። በቃ ሲመጡ እቅፍ አድርገሽ መቀበል። በቃ ለልጆቿ ስትታዘዢ እሷ በቃ ለአንቺ እኔ እንጃ ያላት ክብር ያላት አክብሮት የተለየ ነው። በቃ ለልጆቿ ትልቅ ፍቅር አሳይ። ይሄንን የሚለው አደራ በቃ ይሄ ነው። ሌላ ቀጥላለሁ። ሌላ ቪዲዮ ባንቺ ዙሪያ ላይ እናንተም ትማሩባታላችሁ። ለዛ ብዬ ነው አደራችሁ ነው ትማራላችሁ። ከሷ እኔ ብዙ ነገር አስተምራለሁ። እኔ በጥቂቱ እዚህ ጋር የመጣሁት በቃ ልጅ ነው። ለምን የፈለጋ ይሁን በቃ ከዛ ባቀጥሎ የራስ ንጽህና ነው። በቃ የግድ ሽንኩርት ጋር ኩሽና ከገባሽ መታጠብ ግዴታሽ ነው። ካልጋሽ ወርሽ መታጠብ ግዴታሽ ነው። እኔ በቀን 4 ቢሰራ 4 ነው የሚታጠበው ሻወር። በቃ እኔ ለሌሎችም ምሳሌ ሆኛለሁ። ስለዚህ ይሄ ነገር ጥንቃቄ ነው። ለምሳሌ እኔ ሲሰራ እሷ ከውጭ ብትገባ እኔ ሲሽታይ በጣም ነው የሚጠነባው። እውነታቸው ነው። አንዳንዴ ይሄ የማይቀይሩት አሉ ሲቃያያቸው። ይባካችሁ ይሄን ነገር አስተካክሉላችሁም፣ አስተካክሉ። ንጽህናችሁን አስተካክሉ። 10 ጊዜ ታጠቡ። ጥርሳችሁን 3 ታጠቡ። በቃ ይሄ ነው ንጽህና። እኔ ብዙ ነገር ስላየሁት ነው ባመጣሁት ልጆች ዙሪያ ላይ። አንዷማ ሰውነቷን እኔን ስትሸውድ በለበሰችው ልጅ ታጥብ በለጠለች። ሰው ልጅ ሻወር ገብቶ እንዴት ነው ቢጃማ ማይቀይሩት ላለች። እውነት እኮ ነው። እኔ ሻወር ከገባሁ እኮ ግዴታ ነው እኔ የለበስኩትን ልብስ መቀየር። መልሼ እኮ አልለብስም። በቃ ማይገባቸው አሉ። በጣም አደራችሁ ነው። ራሳችሁን ጠብቁ፣ ንጽህናችሁን ጠብቁ። ልብሳችሁን አሁን ደግሞ ሽታ ነው። አየር በጣም ሙቀቱ እየበዛ ነው እየመጣ ያለ። እንጃም ትንሽ በቀዝቀዝ ባለበት ጊዜ ነው እንደውም የመጣሽው ገና ነው ሙቀቱ። ስለዚህ ምንድነው ወዳም ልብስ በቃ እሳት ጋር ተጠግሽ ማለት ሽንኩርት አጫሽ ማለት በቃ አንቺ ግም ነሽ ለነሱ። በቃ ምን ይከብዳል? መጥቶ ልቅልቅ አርጎ ውሃ በላለ ደፍቶ መሄድ ነው። በቃ ይሄ ነገር ምንም ይሄ የሚከብዳቸው ነገር አለ። በቃ ልባቸው ስልክ ላይ አይምሯቸው ስልክ ላይ። አረ እባካችሁ ለዓላማ መጣችሁ ሰውንም አታስቸግሩ። እኔ ስላየው ነው። ታዲያ ሌላው እንዴት ነው እየተሰቃያለ? እኔማ በቅርቡኝ ይሄን ሁሉ ምክር እየሰጠው ነው። ምክሬን እየለገስኩ ነው። ልምዴን እያካፈልኩኝ ነው። ይሄ ሁሉ ለዚህ ልጅ ብዬ ነው ለእናንተ ሚዲያ ላይ ለቀቅኩት በእውነት። ስለዚህ ደራርቱ ሰምተሻል። በተግባር ሴታዊ ደግሞ የሴት ቤት ደውላለች እንዴ ነብይ በየቀኑ ነው የሚጠይቃት። ተደራሽን ነው ውድ ባለቤቴ ናት። መልካም የሥራ ዘመን ይሁንላት ብዬ ነው የሚመኘው። አሁንም በሷ ዙሪያ ላይ ምክሬን እቀጥላለሁ። አሁን ደግሞ ቁልፌን አስረክባታለሁ። በሚቀጥለው ቪዲዮ ቁልፌን አስረክባታለሁ። እንግዲህ እያንዳንዱን ቁልፍ ምንም ማድረግ አልችልም፣ ግዴታ ነው በቃ ቁልፍ ማስረከብ። መንግስት ራሱ ሲወርድቆ የቤተ መንግስት ቁልፉን አስረክባለ እንደሚወርደው በቃ የቤተ መንግስትን ቁልፉን ላይ አስረክባት ነው። በሚቀጥለው ቪዲዮ እስከምንገናኝ ባይ ባይ።